በእውነት እላችኋለሁ ወንድምና እህቶቼ የተባረካችሁ ቅዱሳን ምሽታችሁን አደራ አሳልፋችሁ ለእግዚአብሔር መስጠት በጣም ትልቅ ነገር ነው። የኛ ስጋ ይደክማል፣ እንታክታለን፣ ሰውነታችን ይዝላል፣ እንቅልፍ ይወስደናል። ነገር ግን መንፈስ ንቁ ነው። የእግዚአብሔር ቃል ሲናገር ስጋ ደካማ ነው፣ መንፈስ ግን ብርቱ ነው ይላል። እናንተ በመተኙ ሰዓት መንፈሳችሁ ግን ንቁ እንደሆነ ታውቃላችሁ። በመንፈስ ዓለም ላይ እየተካሄደ ያለውን ነገር ምን እንደሆነ ታውቃላችሁ። ስተኙ በጣም ብዙ ነገሮች የሚፈጠሩት በምሽት ነው። ብዙ ሰው ሌሊት ላይ ቀን ጸጥ ስለሚል ወይም ግርግር ስለማይኖር መንፈሳዊው ዓለም ጸጥ የሚልና ግርግር አልባ ይመስላል። ነገር ግን እንደዛ አይደለም። ብዙ መንፈሳዊ አሰራሮች የሚፈጸሙት ሌሊት ላይ ነው፣ ምሽት ላይ ነው። ጸጥ በሚል ሰዓት ለስራ ምቹ ነው። መንፈሳዊ ዓለም ለመንቀሳቀስ ምቹ ነው። ለዛ ነው የእናንተ ስጋ ደክሞ ስለ ኑሮ፣ ስለ ችግር፣ ስለ መውጣቱ፣ ስለ መግባቱ፣ ስለሚበላው ነገር የሚያስበው ስጋችሁ ደክሞ መተኛት ሲጀምር ያኔ የእናንተ መንፈስ ትነቃለች። ያኔ እግዚአብሔራዊ የሆነችው የእናንተ ማንነት፣ ያኔ ኃያልና ብርቱ የሆነው የእናንተ ማንነት መገለጥ ይጀምራል። ያን ጊዜ ጠላትም ብዙ አይነት ውጊያዎች የሚከፍትባቸው ሰዓቶች ናቸው። ያን ጊዜ ብዙ ነገር ዲያብሎስ በውሏችሁ ላይ ያለው ነገር እያውጠነጠነ ድካማችሁ እግዚአብሔር ምን ያህል እናንተ ላይ እንደጨከነባችሁ እንድታግሮመሩም የሚያደርግበት ሰዓት ነው። በህይወታችሁ ላይ ያሉ ጨለሞች በሙሉ ተሰብስበው መች ነው የሚመጡ ብትሉኝ በመተኙበት ሰዓትና በመታንቀላፉበት ሰዓት ነው። ለዛ ነው ከመተኛታችሁ ጥቂት ደቂቃ አስቀድማችሁ ለእግዚአብሔር ምሽታችሁን አሳልፋችሁ መስጠት ምንኛ መባረክ ነው። እግዚአብሔር በእውነት ይህንን እድል ስላመቻቸልን ስሙ ይባረክ። እግዚአብሔር አምላክ ስሙ ይባረክ። እኛ ደካማንን እንተኛለን፣ እግዚአብሔር ግን እጁ ትሰራለች። እኛ ብንተኛም የእርሱ መልአኮች ግን ከመስራት አይቆጠቡም። የእግዚአብሔር ቃል በዕብራውያን ምዕራፍ 1 ላይ ሲናገር መልአኮቹን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ብሎ ይናገራል። የእሱ አገልጋዮች መናፍስት ናቸው። መናፍስት ታውቃላችሁ፣ አይደክሙም፣ አይሰለቹም፣ አይታክቱም። በ24 ሰዓት ውስጥ የሚሰጣቸውን የሥራ ድርሻ ማጠናቀቅ ግዴታ አለባቸው። ስለዚህ እኛ ስንተኛ እግዚአብሔር ስለኛ ፋይናንስ፣ ስለኛ ትዳር፣ ስለኛ ነገሮች፣ ስለኛ አገልግሎት፣ ስለኛ ቤተሰብ እግዚአብሔር የሚሯሯጡ መላእክቶችን ያንቀሳቅሳል። እግዚአብሔር ስለናንተ ነገ የሚሰራው ዛሬ ምሽት ነው። እግዚአብሔር የናንተን ነገ የናንተን 1 ዓመት 2 ዓመት 3 ዓመት የናንተን ህይወት የሚገነባባት ጊዜ መሽናት ካላችሁኝ በዚች ምሽት ናት። እውነት እላችኋለሁ ዛሬ ይሄን ምሽት ሳትጸልዩ እንዳትተኙ። በሌሊትም ይሁን በምሽትም ይሁን በጠዋትም ይሁን ይሄን ቪዲዮ ያገኛችሁት አላውቅም። ነገር ግን ይሄን ቪዲዮ ከፍታችሁ አብራችሁ ብትጸልዩ እግዚአብሔር አምላክ የማይታመኑና ድንቅ ነገሮችን በነጋታው ለእናንተ ያደርግላችኋል። እግዚአብሔር አምላክ በአንድ ቀን ውስጥ የእናንተን ፋይናንስ ይቀይራል። እግዚአብሔር አምላክ ለረጅም ጊዜያቶች ውስጥ ያስቸገራችሁና ከህይወታችሁ አልላቀቅ ብለው እንደ ሰንሰለት የተጠመጠሙባችሁ ነገሮች አምላኬ በኢየሱስ ስም ዛሬ ከናንተ ላይ ይነቅላል። ይገርማችኋል፣ ዳንኤልን በምሽት ነው ወደ አንበሳ ጉድጓዶች የጣሉት። በምሽት ወደ አንበሳ ጉድጓዶች ጥለውት ጠዋት ላይ የሱን የሞት ዜና ለመስማት ንጉሱ እየተሽቀዳደመ እየሮጠ ነው የመጣው። አንዳንድ ሰዎች አሉ በዚህ ምሽት እናንተን ቀብረናቸዋል ብለው፣ በዚህ ምሽት የእናንተን ጉዳይ ገለነዋል አጠናቀዋል ብለው የሚተኙ ሰዎች አሉ። እውነት እላችኋለሁ የእናንተን ክፉ ዜና ለመስማት ነገ ጠዋት ሲመጡ የእናንተ መልካም ዜና ይሰማሉ። በፍጹም እግዚአብሔር አምላክ በዚህ ምሽት እንዳላችሁት ነገ ላይ አያስቀጥላችሁ። የእግዚአብሔር አምላክ እጁ በኢየሱስ ስም ዛሬ ጣልቃ ትገባላችኋለች። አባት ሆይ ጸልያለሁ። እግዚአብሔር ሆይ መልአኮችን ልከ የአንበሶችን አፍ ስለምትዘጋልኝ አመሰግናለሁ። የኔን ነገር ሊያበላሽ፣ የኔን ቢዝነስ ሊያበላሽ፣ የኔን ታሪክ ሊያበላሽ፣ የኔን የአገልግሎት ህይወት ሊያበላሽ የሚወጡ አንበሶችን እግዚአብሔር ሆይ አፋቸውን ስለምትዘጋ አመሰግናለሁ። እቺ ምሽት ላይ ጠንክራችሁ ጸልዩ። መንፈሳችሁ ጠንካራ ነው። እውነት እላችኋለሁ ምናልባት የእንቅልፍ ስሜት የድካም ስሜት ሊሰማችሁ ይችላል። አየሩ ላይ ያለውን አዚምና ድንዛዜ እየተቃወማችሁ የምታፈዘኝ መንፈስ፣ እኔን እንቅልፍ የምታስብለኝ መንፈስ፣ ለአንድ ደቂቃ እንኳን እንድጸልይ የማትፈቅድልኝ መንፈስ፣ ጸሎት ከአባቴ ጋር የምገናኝበት ኮሙኒኬት የማደርግበት መሳሪያ ነው።
ጸሎት ከሌለ እኔና አባቴ እግዚአብሔር የምንነጋገርበት መስመር የለም። ይሄንን መስመር ልትይዙ የፈለጋችሁ የጨለማ ኃይላቶች፣ አዚም፣ ድንዛዜ፣ ፈዛዛ መንፈስ በኢየሱስ ስም ከኔ ላይ ይነቀል። መንፈስ ንቁ እንደሆነች ስጋዬም ነፍሴንም አስገዝቼ እንድበረታ እግዚአብሔር ሆይ በኢየሱስ ስም እርዳኝ። በዚህ ምሽት አምናለሁ እግዚአብሔር እጆቹ በእናንተ ህይወት ላይ ጣልቃ እንደሚገቡ አምናለሁ። የእግዚአብሔር አምላክ በዚህ ምሽት በእናንተ ህይወት ላይ በመንፈሳዊው ዓለም የእናንተ ነገሮች እንደሚቀይር አምናለሁ። የእግዚአብሔር ቃል ሲናገር የምናየው ነገር ሁሉ ከማይታየው ዓለም እንደመጣ በእምነት እንረዳለን ይላል። ይገርማችኋል፣ አሁን በእኛ ህይወት ላይ እየተፈጸሙ ያሉ እያንዳንዱ ነገሮች የማይታየው ዓለም ነጸብራቅ መሆኑን ታውቃላችሁ? ምኖቻችሁ ናችሁ አሁን በህይወታችን ላይ የሚፈጠሩ የምናያቸው እና በአይናችን ናቸው ብለው የምናምናቸው ነገሮች ከማናየው ከመንፈሳዊው ዓለም እንደሚመጣና ያኛው ዓለም በዚህኛው ዓለም ላይ ገዢነት እንዳለው ስንቶቻችን እናውቃለን? ለዚህ ነው አሁን ስንጸልይ ከመኝታ በፊት ከማይታየው ዓለም የኛን በረከት እናስለቅቃለን። ከማይታየው ዓለም ውስጥ የኛን ነጻነት እናስለቅቃለን። የኛን ነጻ መውጣት እናስለቅቃለን። የትዳራችንን ነጻ መውጣት እናስለቅቃለን። እግዚአብሔር አምላክ ለኛ ዓለም ሳይፈጠር አስቀድሞ ያያቸውን በረከቶች እግዚአብሔር ይገባቸዋል፣ በልጄ በኢየሱስ ክርስቶስ በኩል ወራሽነት ሰጥቻቸዋለሁ ብሎ ለኛ ያቀዳቸው መልካም ሐሳቦች አሁን በምንጸልይበት ሰዓት እግዚአብሔር አምላክ በዚህች ምሽት ውስጥ ታላቅና አዲስ ነገር ያደርጋል። ከመንፈስ ዓለም ያለው የናንተ በረከት መገለጥ ይጀምራል። ማኒፌስት ማድረግ ይጀምራል። ወደሚታየው ወደሚዳሰሰው አካል ወደ ሆነው ዓለም ይገለጣል በጌታ በኢየሱስ። ልክ እንደ ዳንኤል ጉድጓድ ውስጥ የተከተታችሁ ሰዎች በዚህ ምሽት ያደረጉባችሁን ነገር ጠዋት ግን እንደዛ ሆኖ አያገኙትም። ጌታ ሆይ በኢየሱስ ስም ጸልያለሁ። ለቅሶ ማታ ቢሆን ጠዋት ግን ደስታ ይሆናል። ምክንያቱም በመሃል የእግዚአብሔር እጅ ጣልቃ ይገባል። ለቅሶ እንደሆነ አይቀጥልም። ልመና እንደሆነ አይቀጥልም። መበደር እንደሆነ አይቀጥልም። ዕዳ እንደሆነ አይቀጥልም። በጌታ በኢየሱስ ስም ዕዳዎች ይሰረዛሉ። የተለያየ የፋይናንስ ኪሳራዎች እግዚአብሔር ይጠግናቸዋል። እግዚአብሔር ከሁሉም በላይ ደግሞ ሰራተኞቹን መላእክቶቹን ልኮ በዚህ ምሽት የናንተ ነገሮች የዘጋጉ የናንተን በረከቶች የያዙ መናፍስቶችን ከናንተ ላይ ለአንዴና ለመጨረሻ ጊዜ ይሰብራቸዋል፣ ያባርራቸዋል። ተመልሰው ወደ ህይወታችሁ ላይመጡ፣ ተመልሰው ወደ ህይወታችሁ የድህነት መንፈስ፣ የጉስቁልና መንፈስ፣ ሰርቶ ያለ መባረክ መንፈስ፣ የሰራችሁትን ነገር የሚበላባችሁ መንፈስ፣ በሰዎች ፊት ሞገስ የሚያሳጣችሁን መንፈስ፣ ቀን ሙሉ በሐዘንና በማግሮምረም እንድትውሉ ቀናችሁን ያበላሸውን ይሄን መንፈስ ነገ ወደ እናንተ ህይወት እንዳይቀጥል፣ ነገ ተመልሶ በእናንተ ቀን ላይ አቅም እንዳይኖረው እግዚአብሔር አምላክ አሁን በዚህ ሰዓት ስትጸልዩ ከኔም ከናንተም ከወንድሜም ከእህቴም ላይፍ ላይ ከኛ ህይወት ላይ ለአንዴና ለመጨረሻ ጊዜ ሕያው እግዚአብሔር በኢየሱስ ስም ነቀለው። በኢየሱስ ስም ነቀለው። እንዲህ በሉ ከኔ ጋር፣ ነገ ላይ አሸናፊ ነኝ። ነገ ላይ በድል እንቀሳቀሳለሁ። ነገ ላይ እግዚአብሔር ሞገስ ይሰጠኛል። በሚያዩኝ ሰዎች ሁሉ ፊት ላይ ማስደንገጥና ማስፈራትን እግዚአብሔር ያደርጋል። ሰዎች አይተው አይንቁኝም። የሰራሁበትን አይበድሉኝም። የሰራሁበትን ገንዘብ አይወስዱብኝም። የለፋሁበትን ነገር ጨለማ አይወስዶም። ጨለማ ከህይወቴ ላይ ተነቀለ። እኔ የእግዚአብሔር ልጅ ነኝ። በምገባበት ቦታ ሁሉ የእግዚአብሔር መንፈስ፣ የእግዚአብሔር መላእክት፣ የእግዚአብሔር ሞገስ አስቀድሞኝ ይገባል። እኔ የእግዚአብሔር ልጅ ነኝ። እኔ በአብ ቀኝ ከእግዚአብሔር አጠገብ የምቀመጥ ልጅ ነኝ። ኢየሱስ ክርስቶስ በሞቱና በትንሳኤው ያዳነኝ ልጁ ነኝ እያላችሁ ተናገሩ። እውነት እላችኋለሁ ይሄንን በአየሩ ላይ ስትናገሩ የሚሰሟችሁ መናፍስቶች አሉ፣ የሚደነግጡ መናፍስቶች አሉ። እንደዚህ አይነት ቃል ካፋችሁ ሲወጣ ችላ አይሉም፣ ይገባቸዋል። ምክንያቱም መንፈሳዊውን ዓለም ከኛ ይልቅ የጨለማው ኃይላት ያውቁታል። ስለዚህ የገሰጻችሁ ተናገሩ። ነገይን ቀን ጨለማ ያሰብክልኝ፣ ድንገተኛ አደጋን ያሰብክልኝ መናፍስቶች በኢየሱስ ስም ስራችሁ ተሰብሯል። በኢየሱስ ስም ስራችሁ ተሰብሯል። እኔ የእግዚአብሔር ልጅ ነኝ። ለእኔ የሚሆን እግዚአብሔር መጠባበቂያን አድርጎልኛል። በወድቅ እንኳን
በወድቅ እንኳን እንዳልጎዳ የሚጠብቁኝን መላእክቶች አዘጋጅቶልኛል። በጌታ በኢየሱስ ስም እኔ የእግዚአብሔር ልጅ ነኝ እያላችሁ ተናገሩ። በዚህ ምሽት አየሩ ላይ አውጁ። የኔ ፋይናንስ የተባረከ ነው በሉ። የኔ ልጆች የተባረኩ ናቸው። የኔ ቤተሰቦች ውስጥ እርግማን የተሰበረ ይሁን በኢየሱስ ስም። ከዘር ማንዘር ወደ እኔ ሲተላለፍ የመጣው ይሄ እርግማን እኔ ጋር ግን ሲደርስ ያበቃል። ይሄ የድህነት የጉስቁልና የቡቱቶ መንፈስ እኔ ጋር ሲደርስ በኢየሱስ ስም ያቆማል። ወደ እኔ አይቀጥልም፣ ወደ ልጆቼ አይቀጥልም። የድህነት መንፈስ በህይወቴ ላይ የሚያበቃበት ጊዜ ነው። በስራ የማይሳካበት፣ በጤና ዘላለም ዓለሜን በሆስፒታልና በመድኃኒቶች እንዲጨርስ ያሰቡት በኢየሱስ ስም አይቀጥልም። እቺ ምሽት በኔና በጨለማ ኃይላት፣ በነሱ ስልጣናት፣ በነሱ አለቆች መናፍስቶች መካከል ትልቅ ልዩነት የሚፈጠርበት ምሽት ነው። አባባ በኢየሱስ ስም ጸልያለሁ። መንፈስህ ጣልቃ እንዲገባ ጸልያለሁ። መንፈሳዊው ዓለም ላይ በኢየሱስ ስም ነገሮች እንዲቀየሩ ጸልያለሁ። እግዚአብሔር ሆይ እናውቃለን በዚህኛው ዓለም ላይ ነገሮች ከመገለጣቸው በፊት አስቀድሞ የሚፈጸሙት በማይታየው ዓለም ውስጥ መሆኑን በእምነት እንረዳለን። ለዛ ነው አባባ ዛሬም ያንተን በር የምናንኳኳው፣ መፍትሄ የምናገኘው እዚህ ስለሆነ ነው። ዛሬም በቸገረንና መግቢያ ባጣንበት ጊዜ እግዚአብሔር ሆይ ያንተን መንፈስ የምንለምነው ለዛ ነው። ባንተ ዘንድ መፍትሄ አለ። ስለ ማንኛውም ያስጨነቁን ጉዳዮች እግዚአብሔር ሆይ መፍትሄ ባንተ ዘንድ አለ፣ እናምናለን። አሁን ምሽት ነው፣ አሁን እንተኛለን። ነገር ግን ከመተኛታችን በፊት እንጸልያለን። በጌታ በኢየሱስ ስም ያንተ መንፈስ ጣልቃ እንዲገባ እንጸልያለን። ያንተ እጅ ጣልቃ እንድትገባ እንጸልያለን። በዚህ አንድ ቀን ውስጥ ከጠዋት ከመሆኗ በፊት እግዚአብሔር ሆይ በምስራቅ በኩል ፀሐይ ከመውጣቷ አስቀድሞ የኛ ነገሮች እንዲቀየሩ በኢየሱስ ስም እንጸልያለን። ይሄ ምሽት አልፎ ብርሃን ሲወጣ በእኛም ህይወት ላይ ጨለማ የሆኑብን ዘመናቶች፣ ጨለማ የሆኑብን ፋይናንሶች፣ ጨለማ የሆኑብን የህይወታችን አኗኗሮች ተቀይረው ብርሃን እንዲመጣ በኢየሱስ ስም እንጸልያለን። የእግዚአብሔር ቃል ብርሃንሽ መጥቷልና ተነሺና አብሪ ተብሎ እንደተጻፈ በጌታ በኢየሱስ ስም ጠዋት ከእንቅልፋችን ስንነሳ የእግዚአብሔር መንፈስ በእኛ ላይ እንዲበራ ጸልያለሁ። እግዚአብሔርም ፊቱን በእኛ ላይ አበራ ተብሎ እንደተጻፈ እግዚአብሔርም ፊቱን ለእናንተ ያብራላችሁ ብሎ ሙሴ እንደባረካቸው እስራኤላውያንን በጌታ በኢየሱስ ስም የእግዚአብሔር የፊቱ ብርሃን በእኛ ላይ መገለጥ ይጀምር። የሱ የክብር ኃይል በእኛ ህይወት ላይ መገለጥ ይጀምር። እኛን አይተው ሰዎች እግዚአብሔርን ያመስግኑ። በእኛ ህይወት ላይ እግዚአብሔር እያደረገ ስላለው መልካምና ድንቅ ነገር እግዚአብሔርን ይባርኩት። አሕዛቦች ይባርኩት። ጣዖት አምላኪዎች ይባርኩት። አምላካችንን የማያውቁ ስሙን እንኳን የማያውቁ ሰዎች፣ የሌላ አገር ትውልድ ነዋሪ የሆኑ ሰዎች በኢየሱስ ስም በእኛ ህይወት ላይ ስለሚሆነው ነገር እግዚአብሔርን ያድንቁት። እውነትም እግዚአብሔር መሐሪ ነው፣ እውነትም ይምራል እግዚአብሔር ብለው ስለኛ እግዚአብሔርን ያመስግኑት። ሃሌሉያ ሃሌሉያ፣ ስሙ ይባረክ። የእስራኤል አምላክ ስሙ ይባረክ። ዛሬም የማይተኛ የማይደክም የማያንቀላፋ አምላክ አለ። በእኛ ጉዳዮች ሁሉ ደከመ የማንለው፣ በእኛ ጉዳዮች ላይ ስናስብ በነገሮቻችንን ስናስባቸው የማይደክም አምላክ አለን። የማይሰለች አምላክ አለን። የማይታክት አምላክ አለን። የማይታክቱ ሰራዊቶች አሉት። መናፍስት የሆኑ ሰራዊቶች አሉት። እሳት የለበሱ አገልጋዮች አሉት። ተዋጊና ሰይፍ የያዙ መላእክቶች አሉት። የኛን የጸሎት መልስ የማያዘገዩ ወደኛ በፍጥነት የሚመጡ የምስራቹን ለመናገር እግዚአብሔር አምላክ ያደረገውን መልካም ነገር ለመናገር የሚመጡ መናፍስቶች አሉ፣ አገልጋዮች አሉ፣ መላእክቶች አሉ። በኢየሱስ ስም እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። እግዚአብሔር አባት ሆይ እናመሰግንሃለን። አንተ አቅምና ጉልበት ስለምትሆነን፣ አንተ ለደካማው ረዳት ስለሆንክ፣ አንተ ለምስኪኑና አቅም ላጣው፣ ጥበብ ላጣው፣ ጌታ ሆይ ገንዘብ ላጣው፣ ጤና ላጣው አንተ የምትደርስ አምላክ ስለሆንክ እግዚአብሔር ሆይ አመሰግናለሁ። ዛሬ ደግሞ በምንተኛበት ሰዓት አንተ የእስራኤል አምላክ አንተ ግን አትተኛም፣ አንተ አታንቀላፋም። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የእስራኤል አምላክ አይተኛም አያንቀላፋም ይላል። ስሙ ይባረክ። ዛሬኛ በምንተኛ ሰዓት ስለኛ ጉዳይ ግን
አንተ ስለምትሮጥ ስለኛ ጉዳይ አቅም ስለማያንስ እናመሰግናለን። እኛ ስጋንንና ይደክመናል፣ እናንቀላፋለን፣ እንተኛለን። የእስራኤል አምላክ አንተ ግን አተኛም፣ አንተ አታንቀላፋም። በእኛም ጉዳይ አባት ሆይ በኢየሱስ ስም ነገሮቻችን እስኪቀየሩ ድረስ አምላኬ ሆይ ስራህን እንድቀጥል በኢየሱስ ስም እንለምናሃለን። በሮችህን እናንኳኳለን። እግዚአብሔር ሆይ በዚህ ምሽት አባት ሆይ ማንም የሚያንኳኳ ቢኖር ይከፈትለታል ተብሎ እንደተጻፈ እግዚአብሔር ሆይ ደጆችን እናንኳኳለን፣ ወደ መቅደስህ እንጠጋለን። እግዚአብሔር ሆይ ምህረት ያለው ካንተ ዘንድ ነው፣ ቸርነት ያለው ካንተ ዘንድ ነው። ለህይወታችን የሚያስፈልጉን መፍትሄዎች በሙሉ እግዚአብሔር ሆይ ካንተ ዘንድ ነው። በእርግጥ ሳንጸልይ ጌታ ሆይ እቺ ቀን እንዳታልፈን እርዳታ ይብዛልን። ሳንጸልይ ሳንታክት በጌታ ሆይ ባንተ ፊት ጌታ ሆይ ደከመኝ ሰለቸኝ ሳንል ባንተ ፊት የመቆሙን ጉልበት እንድትሰጠን በኢየሱስ ስም እንለምንሃለሁ። ጌታ ሆይ በዚህ ምሽት እለምንሃለሁ። እግዚአብሔር ሆይ እኔ ይደክመኛል፣ ሰውነቴ ይዝላል፣ ከስራ ከተለያዩ ቦታዎች በድካም መጥቻለሁ፣ ተኛለሁ። ነገር ግን ያንተ መንፈስ አይተኛም። ነገር ግን አንተ የእስራኤል አምላክ ሆይ አተኛም፣ አታንቀላፋም። እግዚአብሔር ሆይ አምናሃለሁ። ዛሬም በኔ ጉዳይ በዚህ ሌሊት በዚህ ምሽት ጣልቃ እንድትገባ በኢየሱስ ስም ጸልያለሁ። አባቴ ሆይ እቺ ምሽት አንተ በነገሮቼ ሁሉ ላይ ጣልቃ የምትገባባት ምሽት እንድትሆን ጸልያለሁ። በእውነት እላችኋለሁ ወንድምና እህቶቼ የተባረካችሁ ቅዱሳን ምሽታችሁን አደራ አሳልፋችሁ ለእግዚአብሔር መስጠት በጣም ትልቅ ነገር ነው። የኛ ስጋ ይደክማል፣ እንታክታለን፣ ሰውነታችን ይዝላል፣ እንቅልፍ ይወስደናል። ነገር ግን መንፈስ ንቁ ነው። የእግዚአብሔር ቃል ሲናገር ስጋ ደካማ ነው፣ መንፈስ ግን ብርቱ ነው ይላል። እናንተ በምትተኙ ሰዓት መንፈሳችሁ ግን ንቁ እንደሆነ ታውቃላችሁ። በመንፈስ ዓለም ላይ እየተካሄደ ያለውን ነገር ምን እንደሆነ ታውቃላችሁ። ስተኙ በጣም ብዙ ነገሮች የሚፈጠሩት በምሽት ነው። ብዙ ሰው ሌሊት ላይ ቀን ጸጥ ስለሚል ወይም ግርግር ስለማይኖር መንፈሳዊውም ዓለም ጸጥ የሚልና ግርግር አልባ ይመስሏል። ነገር ግን እንደዛ አይደለም። ብዙ መንፈሳዊ አሰራሮች የሚፈጸሙት ሌሊት ላይ ነው፣ ምሽት ላይ ነው። ጸጥ በሚል ሰዓት ለስራ ምቹ ነው። መንፈሳዊ ዓለም ለመንቀሳቀስ ምቹ ነው። ለዛ ነው የእናንተ ስጋ ደክሞ ስለ ኑሮ፣ ስለ ችግር፣ ስለ መውጣቱ፣ ስለ መግባቱ፣ ስለሚበላው ነገር የሚያስበው ስጋችሁ ደክሞ መተኛት ሲጀምር ያኔ የእናንተ መንፈስ ትነቃለች። ያኔ እግዚአብሔራዊ የሆነችው የእናንተ ማንነት፣ ያኔ ኃያልና ብርቱ የሆነው የእናንተ ማንነት መገለጥ ይጀምራል። ያን ጊዜ ጠላትም ብዙ አይነት ውጊያዎች የሚከፍትባቸው ሰዓቶች ናቸው። ያን ጊዜ ብዙ ነገር ዲያብሎስ በውሏችሁ ላይ ያለው ነገር እያውጠነጠነ ድካማችሁን እግዚአብሔር ምን ያህል እናንተ ላይ እንደጨከነባችሁ እንድታግሮመሩም የሚያደርግበት ሰዓት ነው። በህይወታችሁ ላይ ያሉ ጨለሞች በሙሉ ተሰብስበው መች ነው የሚመጡ ብትሉኝ በመተኙበት ሰዓትና በመታንቀላፉበት ሰዓት ነው። ለዛ ነው ከመተኛታችሁ ጥቂት ደቂቃ አስቀድማችሁ ለእግዚአብሔር ምሽታችሁን አሳልፋችሁ መስጠት ምንኛ መባረክ ነው። እግዚአብሔር በእውነት ይህንን እድል ስላመቻችልን ስሙ ይባረክ። እግዚአብሔር አምላክ ስሙ ይባረክ። እኛ ደካማንን እንተኛለን፣ እግዚአብሔር ግን እጁ ትሰራለች። እኛ ብንተኛም የእርሱ መልአኮች ግን ከመስራት አይቆጠቡም። የእግዚአብሔር ቃል በዕብራውያን ምዕራፍ 1 ላይ ሲናገር መልአኮቹን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ብሎ ይናገራል። የእሱ አገልጋዮች መናፍስት ናቸው። መናፍስት ታውቃላችሁ፣ አይደክሙም፣ አይሰለቹም፣ አይታክቱም። በ24 ሰዓት ውስጥ የሚሰጣቸውን የሥራ ድርሻ ማጠናቀቅ ግዴታ አለባቸው። ስለዚህ እኛ ስንተኛ እግዚአብሔር ስለኛ ፋይናንስ፣ ስለኛ ትዳር፣ ስለኛ ነገሮች፣ ስለኛ አገልግሎት፣ ስለኛ ቤተሰብ እግዚአብሔር የሚሯሯጡ መላእክቶችን ያንቀሳቅሳል። እግዚአብሔር ስለናንተ ነገ የሚሰራው ዛሬ ምሽት ነው። እግዚአብሔር የናንተን ነገ የናንተን 1 ዓመት 2 ዓመት 3 ዓመት የናንተን ህይወት የሚገነባባት ጊዜ መሽናት ካላችሁኝ በዚች ምሽት ናት። እውነት እላችኋለሁ ዛሬ ይሄን ምሽት ሳትጸልዩ እንዳትተኙ። በሌሊትም ይሁን በምሽትም ይሁን በጠዋትም ይሁን ይሄን ቪዲዮ ያገኛችሁት አላውቅም። ነገር ግን ይሄን ቪዲዮ ከፍታችሁ አብራችሁ ብትጸልዩ እግዚአብሔር አምላክ የማይታመኑና ድንቅ ነገሮችን በነጋታው ለእናንተ ያደርግላችኋል። እግዚአብሔር አምላክ በአንድ ቀን ውስጥ የእናንተን ፋይናንስ ይቀይራል። እግዚአብሔር አምላክ ለረጅም ጊዜያቶች ውስጥ
ያስቸገራችሁና ከህይወታችሁ አልላቀቅ ብለው እንደ ሰንሰለት የተጠመጠሙባችሁ ነገሮች አምላኬ በኢየሱስ ስም ዛሬ ከናንተ ላይ ይነቅላል። ይገርማችኋል፣ ዳንኤልን በምሽት ነው ወደ አንበሳ ጉድጓዶች የጣሉት። በምሽት ወደ አንበሳ ጉድጓዶች ጥለውት ጠዋት ላይ የሱን የሞት ዜና ለመስማት ንጉሱ እየተሽቀዳደመ እየሮጠ ነው የመጣው። አንዳንድ ሰዎች አሉ በዚህ ምሽት እናንተን ቀብረናቸዋል ብለው፣ በዚህ ምሽት የእናንተን ጉዳይ ገለነዋል አጠናቀዋል ብለው የሚተኙ ሰዎች አሉ። እውነት እላችኋለሁ የእናንተን ክፉ ዜና ለመስማት ነገ ጠዋት ሲመጡ የእናንተ መልካም ዜና ይሰማሉ። በፍጹም እግዚአብሔር አምላክ በዚህ ምሽት እንዳላችሁት ነገ ላይ አያስቀጥላችሁም። የእግዚአብሔር አምላክ እጁ በኢየሱስ ስም ዛሬ ጣልቃ ትገባላችኋለች። አባት ሆይ ጸልያለሁ። እግዚአብሔር ሆይ መልአኮችን ልከ የአንበሶችን አፍ ስለምትዘጋልኝ አመሰግናለሁ። የኔን ነገር ሊያበላሽ፣ የኔን ቢዝነስ ሊያበላሽ፣ የኔን ታሪክ ሊያበላሽ፣ የኔን የአገልግሎት ህይወት ሊያበላሽ የሚወጡ አንበሶችን እግዚአብሔር ሆይ አፋቸውን ስለምትዘጋ አመሰግናለሁ። እቺ ምሽት ላይ ጠንክራችሁ ጸልዩ። መንፈሳችሁ ጠንካራ ነው። እውነት እላችኋለሁ ምናልባት የእንቅልፍ ስሜት የድካም ስሜት ሊሰማችሁ ይችላል። አየሩ ላይ ያለውን አዚምና ድንዛዜ እየተቃወማችሁ የምታፈዘኝ መንፈስ፣ እኔን እንቅልፍ የምታስብለኝ መንፈስ፣ ለአንድ ደቂቃ እንኳን እንድጸልይ የማትፈቅድልኝ መንፈስ፣ ጸሎት ከአባቴ ጋር የምገናኝበት ኮሙኒኬት የማደርግበት መሳሪያ ነው። ጸሎት ከሌለ እኔና አባቴ እግዚአብሔር የምንነጋገርበት መስመር የለም። ይሄንን መስመር ልትይዙ የፈለጋችሁ የጨለማ ኃይላቶች፣ አዚም፣ ድንዛዜ፣ ፈዛዛ መንፈስ በኢየሱስ ስም ከኔ ላይ ይነቀል። መንፈስ ንቁ እንደሆነች ስጋዬም ነፍሴንም አስገዝቼ እንድበረታ እግዚአብሔር ሆይ በኢየሱስ ስም እርዳኝ። በዚህ ምሽት አምናለሁ እግዚአብሔር እጆቹ በእናንተ ህይወት ላይ ጣልቃ እንደሚገቡ አምናለሁ። የእግዚአብሔር አምላክ በዚህ ምሽት በእናንተ ህይወት ላይ በመንፈሳዊው ዓለም የእናንተ ነገሮች እንደሚቀይር አምናለሁ። የእግዚአብሔር ቃል ሲናገር የምናየው ነገር ሁሉ ከማይታየው ዓለም እንደመጣ በእምነት እንረዳለን ይላል። ይገርማችኋል፣ አሁን በእኛ ህይወት ላይ እየተፈጸሙ ያሉ እያንዳንዱ ነገሮች የማይታየው ዓለም ነጸብራቅ መሆኑን ታውቃላችሁ። ምኖቻችሁ ናችሁ አሁን በህይወታችን ላይ የሚፈጠሩ የምናያቸው እና በአይናችን ናቸው ብለው የምናምናቸው ነገሮች ከማናየው ከመንፈሳዊው ዓለም እንደሚመጣና ያኛው ዓለም በዚህኛው ዓለም ላይ ገዢነት እንዳለው ስንቶቻችን እናውቃለን? ለዚህ ነው አሁን ስንጸልይ ከመኝታ በፊት ከማይታየው ዓለም የኛን በረከት እናስለቅቃለን። ከማይታየው ዓለም ውስጥ የኛን ነጻነት እናስለቅቃለን። የኛን ነጻ መውጣት እናስለቅቃለን። የትዳራችንን ነጻ መውጣት እናስለቅቃለን። እግዚአብሔር አምላክ ለኛ ዓለም ሳይፈጠር አስቀድሞ ያያቸውን በረከቶች እግዚአብሔር ይገባቸዋል፣ በልጄ በኢየሱስ ክርስቶስ በኩል ወራሽነት ሰጥቻቸዋለሁ ብሎ ለኛ ያቀዳቸው መልካም ሐሳቦች አሁን በመንጸልይበት ሰዓት እግዚአብሔር አምላክ በዚች ምሽት ውስጥ ታላቅና አዲስ ነገር ያደርጋል። ከመንፈስ ዓለም ያለው የናንተ በረከት መገለጥ ይጀምራል። ማኒፌስት ማድረግ ይጀምራል። ወደሚታየው ወደሚዳሰሰው አካል ወደ ሆነው ዓለም ይገለጣል በጌታ በኢየሱስ። ልክ እንደ ዳንኤል ጉድጓድ ውስጥ የተከተታችሁ ሰዎች በዚህ ምሽት ያደረጉባችሁን ነገር ጠዋት ግን እንደዛ ሆኖ አያገኙትም። ጌታ ሆይ በኢየሱስ ስም ጸልያለሁ። ለቅሶ ማታ ቢሆን ጠዋት ግን ደስታ ይሆናል። ምክንያቱም በመሃል የእግዚአብሔር እጅ ጣልቃ ይገባል። ለቅሶ እንደሆነ አይቀጥልም። ልመና እንደሆነ አይቀጥልም። መበደር እንደሆነ አይቀጥልም። ዕዳ እንደሆነ አይቀጥልም። በጌታ በኢየሱስ ስም ዕዳዎች ይሰረዛሉ። የተለያየ የፋይናንስ ኪሳራዎች እግዚአብሔር ይጠግናቸዋል። እግዚአብሔር ከሁሉም በላይ ደግሞ ሰራተኞቹን መላእክቶቹን ልኮ በዚህ ምሽት የናንተ ነገሮች የዘጋጉ የናንተን በረከቶች የያዙ መናፍስቶችን ከናንተ ላይ ለአንዴና ለመጨረሻ ጊዜ ይሰብራቸዋል፣ ያባርራቸዋል። ተመልሰው ወደ ህይወታችሁ ላይመጡ፣ ተመልሰው ወደ ህይወታችሁ የድህነት መንፈስ፣ የጉስቁልና መንፈስ፣ ሰርቶ ያለ መባረክ መንፈስ፣ የሰራችሁትን ነገር የሚበላባችሁ መንፈስ፣ በሰዎች ፊት ሞገስ የሚያሳጣችሁን መንፈስ፣ ቀን ሙሉ በሐዘንና በማግሮምረም እንድትውሉ ቀናችሁን ያበላሸውን ይሄን መንፈስ ነገ ወደ እናንተ ህይወት እንዳይቀጥል፣ ነገ ተመልሶ በእናንተ ቀን ላይ አቅም እንዳይኖረው እግዚአብሔር አምላክ አሁን በዚህ ሰዓት ስትጸልዩ ከኔም ከናንተም ከወንድሜም ከእህቴም ላይፍ ላይ
ከኛ ህይወት ላይ ለአንዴና ለመጨረሻ ጊዜ ሕያው እግዚአብሔር በኢየሱስ ስም ነቀለው። በኢየሱስ ስም ነቀለው። እንዲህ በሉ ከኔ ጋር፣ ነገ ላይ አሸናፊ ነኝ። ነገ ላይ በድል እንቀሳቀሳለሁ። ነገ ላይ እግዚአብሔር ሞገስ ይሰጠኛል። በሚያዩኝ ሰዎች ሁሉ ፊት ላይ ማስደንገጥና ማስፈራትን እግዚአብሔር ያደርጋል። ሰዎች አይተው አይንቁኝም። ሰዎች አይተው አይንቁኝም። የሰራሁበትን አይበድሉኝም። የሰራሁበትን ገንዘብ አይወስዱብኝም። የለፋሁበትን ነገር ጨለማ አይወስዶም። ጨለማ ከህይወቴ ላይ ተነቀለ። እኔ የእግዚአብሔር ልጅ ነኝ። በምገባበት ቦታ ሁሉ የእግዚአብሔር መንፈስ፣ የእግዚአብሔር መላእክት፣ የእግዚአብሔር ሞገስ አስቀድሞኝ ይገባል። እኔ የእግዚአብሔር ልጅ ነኝ። እኔ በአብ ቀኝ ከእግዚአብሔር አጠገብ የምቀመጥ ልጅ ነኝ። ኢየሱስ ክርስቶስ በሞቱና በትንሳኤው ያዳነኝ ልጁ ነኝ እያላችሁ ተናገሩ። እውነት እላችኋለሁ ይሄንን በአየሩ ላይ ስትናገሩ የሚሰሟችሁ መናፍስቶች አሉ። የሚደነግጡ መናፍስቶች አሉ። እንደዚህ አይነት ቃል ካፋችሁ ሲወጣ ችላ አይሉም፣ ይገባቸዋል። ምክንያቱም መንፈሳዊውን ዓለም ከኛ ይልቅ የጨለማው ኃይላት ያውቁታል። ስለዚህ የገሰጻችሁ ተናገሩ። ነገይን ቀን ጨለማ ያሰብክልኝ፣ ድንገተኛ አደጋን ያሰብክልኝ መናፍስቶች በኢየሱስ ስም ስራችሁ ተሰብሯል። በኢየሱስ ስም ስራችሁ ተሰብሯል። እኔ የእግዚአብሔር ልጅ ነኝ። ለእኔ የሚሆን እግዚአብሔር መጠባበቂያን አድርጎልኛል። በወድቅ እንኳን እንዳልጎዳ የሚጠብቁኝን መላእክቶች አዘጋጅቶልኛል። በጌታ በኢየሱስ ስም እኔ የእግዚአብሔር ልጅ ነኝ እያላችሁ ተናገሩ። በዚህ ምሽት አየሩ ላይ አውጁ። የኔ ፋይናንስ የተባረከ ነው በሉ። የኔ ልጆች የተባረኩ ናቸው። የኔ ቤተሰቦች ውስጥ እርግማን የተሰበረ ይሁን በኢየሱስ ስም። ከዘር ማንዘር ወደ እኔ ሲተላለፍ የመጣው ይሄ እርግማን እኔ ጋር ግን ሲደርስ ያበቃል። ይሄ የድህነት፣ የጉስቁልና፣ የቡቱቶ መንፈስ እኔ ጋር ሲደርስ በኢየሱስ ስም ያቆማል። ወደ እኔ አይቀጥልም፣ ወደ ልጆቼ አይቀጥልም። የድህነት መንፈስ በህይወቴ ላይ የሚያበቃበት ጊዜ ነው። በስራ የማይሳካበት፣ በጤና ዘላለም ዓለሜን በሆስፒታልና በመድኃኒቶች እንዲጨርስ ያሰቡት በኢየሱስ ስም አይቀጥልም። እቺ ምሽት በኔና በጨለማ ኃይላት፣ በነሱ ስልጣናት፣ በነሱ አለቆች መናፍስቶች መካከል ትልቅ ልዩነት የሚፈጠርበት ምሽት ነው። አባባ በኢየሱስ ስም ጸልያለሁ። መንፈስህ ጣልቃ እንዲገባ ጸልያለሁ። መንፈሳዊው ዓለም ላይ በኢየሱስ ስም ነገሮች እንዲቀየሩ ጸልያለሁ። እግዚአብሔር ሆይ እናውቃለን በዚህኛው ዓለም ላይ ነገሮች ከመገለጣቸው በፊት አስቀድሞ የሚፈጸሙት በማይታየው ዓለም ውስጥ መሆኑን በእምነት እንረዳለን። ለዛ ነው አባባ ዛሬም ያንተን በር የምናንኳኳው። መፍትሄ የምናገኘው እዚህ ስለሆነ ነው። ዛሬም በቸገረንና መግቢያ ባጣንበት ጊዜ እግዚአብሔር ሆይ ያንተን መንፈስ የምንለምነው ለዛ ነው። ባንተ ዘንድ መፍትሄ አለ። ስለ ማንኛውም ያስጨነቁን ጉዳዮች እግዚአብሔር ሆይ መፍትሄ ባንተ ዘንድ አለ፣ እናምናለን። አሁን ምሽት ነው። አሁን እንተኛለን። ነገር ግን ከመተኛታችን በፊት እንጸልያለን። በጌታ በኢየሱስ ያንተ መንፈስ ጣልቃ እንዲገባ እንጸልያለን። ያንተ እጅ ጣልቃ እንድትገባ እንጸልያለን። በዚህ አንድ ቀን ውስጥ ከጧት ከመሆኗ በፊት እግዚአብሔር ሆይ በምስራቅ በኩል ፀሐይ ከመውጣቷ አስቀድሞ የኛ ነገሮች እንዲቀየሩ በኢየሱስ ስም እንጸልያለን። ይሄ ምሽት አልፎ ብርሃን ሲወጣ በእኛም ህይወት ላይ ጨለማ የሆኑብን ዘመናቶች፣ ጨለማ የሆኑብን ፋይናንሶች፣ ጨለማ የሆኑብን የህይወታችን አኗኗሮች ተቀይረው ብርሃን እንዲመጣ በኢየሱስ ስም እንጸልያለን። የእግዚአብሔር ቃል ብርሃንሽ መጥቷልና ተነሺና አብሪ ተብሎ እንደተጻፈ በጌታ በኢየሱስ ስም ጠዋት ከእንቅልፋችን ስንነሳ የእግዚአብሔር መንፈስ በእኛ ላይ እንዲበራ ጸልያለሁ። እግዚአብሔርም ፊቱን በእኛ ላይ አበራ ተብሎ እንደተጻፈ እግዚአብሔርም ፊቱን ለእናንተ ያብራላችሁ ብሎ ሙሴ እንደባረካቸው እስራኤላውያንን በጌታ በኢየሱስ ስም የእግዚአብሔር የፊቱ ብርሃን በእኛ ላይ መገለጥ ይጀምር። የሱ የክብር ኃይል በእኛ ህይወት ላይ መገለጥ ይጀምር። እኛን አይተው ሰዎች እግዚአብሔርን ያመስግኑ። በእኛ ህይወት ላይ እግዚአብሔር እያደረገ ስላለው መልካምና ድንቅ ነገር እግዚአብሔርን ይባርኩት። አሕዛቦች ይባርኩት። ጣዖት አምላኪዎች ይባርኩት። አምላካችንን የማያውቁ ስሙን እንኳን የማያውቁ ሰዎች፣ የሌላ አገር ትውልድ ነዋሪ የሆኑ ሰዎች በኢየሱስ ስም በእኛ ህይወት ላይ ስለሚሆነው ነገር እግዚአብሔርን ያድንቁት። እውነትም እግዚአብሔር መሐሪ ነው፣ እውነትም ይምራል እግዚአብሔር ብለው ስለኛ እግዚአብሔርን
ያመስግኑት። ሃሌሉያ ሃሌሉያ። ስሙ ይባረክ። የእስራኤል አምላክ ስሙ ይባረክ። ዛሬም የማይተኛ የማይደክም የማያንቀላፋ አምላክ አለ። በእኛ ጉዳዮች ሁሉ ደከመ የማንለው፣ በእኛ ጉዳዮች ላይ ስናስብ በነገሮቻችንን ስናስባቸው የማይደክም አምላክ አለን። የማይሰለች አምላክ አለን። የማይታክት አምላክ አለን። የማይታክቱ ሰራዊቶች አሉት። መናፍስት የሆኑ ሰራዊቶች አሉት። እሳት የለበሱ አገልጋዮች አሉት። ተዋጊና ሰይፍ የያዙ መላእክቶች አሉት። የኛን የጸሎት መልስ የማያዘገዩ ወደኛ በፍጥነት የሚመጡ የምስራቹን ለመናገር እግዚአብሔር አምላክ ያደረገውን መልካም ነገር ለመናገር የሚመጡ መናፍስቶች አሉ፣ አገልጋዮች አሉ፣ መላእክቶች አሉ። በኢየሱስ ስም እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። እቺ ምሽት እጅህ ጣልቃ የምትገባበት ቀን እንድትሆን በኢየሱስ ስም ጸልያለሁ። አባባ እግዚአብሔር ሆይ መልሴን ስለምትሰጠኝ እቺን ምሽት የተባረከችና የተቀደሰች ስለምታረጋት መንፈሳችንን ስለሚታደስ ልባችን ስለሚቀየር መንፈሳዊው ዓለም ላይ እግዚአብሔር ሆይ ታላቅና አዲስ ነገር ስለሚሆን እርሱም አሁን እንደሚበቅል በኢየሱስ ስም እናምናለን። እናመሰግናለን። ስሜ ተባረከ ይሁን በኢየሱስ ክርስቶስ ስም ብዬ